ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍኩ። በትግራይ ክልል ምርጫ የማካሄድ ምልክት እንደሌለ በክልሉ የሚንቀሳቀሱት የትግራይ ትውልድ ፓርቲ ወይም ወድብ ወለዶ ትግራይ እና የኢትዮጵያ ዲሞክራቲክ ህብረት ተናገሩ። ከሁለት ወራት በኋላ ማለትም ግንቦት 24 ቀን እንዲካሄድ ቀን ተቆርጦለት ዝግጅትም እየተደረገበት ለሚገኘው ለሰባተኛው ጠቅላላ ምርጫ በትግራይ ክልል ምን ዝግጅት አለ ስንል በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎችን ጠይቀናል። የኢትዮጵያ ብሔራዊ ምርጫ ቦርድ ከሚያደርጋቸው ቅድመ ዝግጅቶች አንዱ በሆነው በመራጮች ምዝገባ እስካሁን በአጠቃላይ ከ36 ሚሊዮን በላይ መራጮች መመዝገባቸውን ጠቅሷል። ይሁንና በኔትወርክና በሌሎችም ችግሮች ምክንያት መዘግየት በመፈጠሩ ምዝገባውን ለተጨማሪ 14 ቀናት በማራዘም እስከ ሚያዝያ 14 ቀን 2018 ዓ.ም የመራጮች ምዝገባ እንደሚቀጥል በቦርዱ ይፋ ተደርጓል። ከዚህ አንጻር በትግራይ ክልል ስላለው ዝግጅቱ ቦርዱ እስካሁን በዝርዝር ባይጠቅስም አስቻይ ሁኔታዎች ባሉባቸው ቦታዎች ሁሉ ምርጫው ይደረጋል ማለቱ ይታወሳል። ለመሆኑ አሁን ባለው ሁኔታ በክልሉ አስቻይ ሁኔታ አለ ወይ ያልናቸው የትግራይ ትውልድ ፓርቲ ወድብ ወለዶ ትግራይ ምክትል ፕሬዝዳንት የሆኑት አቶ ሰለሞን ትኩ በክልሉ እስካሁን የመራጮች ምዝገባ አለመኖሩን ጠቅሰው ፓርቲያቸው ምርጫውን በክልሉ ለማካሄድ መስተካከል አለባቸው ያላቸውን ቅድመ ሁኔታዎች አስቀምጠዋል ብለዋል። አንዱ ተፈናቃዮች ወደ ቀያቸው ይመለሱ የሚል ነው። በተጨማሪ ምርጫው ለማካሄድ የአደረጃጀትና መሰረተ ልማቶች መሟላት አለመከናወኑንም አቶ ሰለሞን ጠቅሰዋል። ሌላኛው በትግራይ ክልል የሚንቀሳቀሰው የኢትዮጵያ ዲሞክራቲክ ህብረት ነው። ፓርቲው ተወካይ አቶ መሰረት መሸሻ እንደነገሩን ከሆነ ፓርቲው ከመነሻውም መሰረቱን በትግራይ ክልል ቢያደርግም እንደ ልብ ተንቀሳቅሶ የፓርቲ የፖለቲካ ስራዎችን መስራት እንዳልቻለ ነው። በክልሉ ምንም ምርጫ የማካሄድ ምልክት በቦርዱ በኩል እንዳላስተዋሉ የሚናገሩት አቶ መሰረት በትግራይና ግጭት ባለባቸው የአማራ ክልል አካባቢዎች እጩዎችን አለማቅረባቸውንና በሌሎች 7 ክልሎች እንደሚወዳደሩ ነግረውናል። የትግራይ ትውልድ ፓርቲ ምክትል ፕሬዝዳንት አቶ ሰለሞን ትኩ ምርጫ ለማካሄድ መቅደም አለባቸው ያልነው ሌላው በሌሎች አማራና በኤርትራ ኃይሎች የተያዙ የክልል አካባቢዎች ነፃ መደረግ አለባቸው የሚል ነው። እነዚህ ቅድመ ሁኔታዎች አልተሟሉም። ይባስ ብሎ አሁን በትግራይ ማንኛውንም እንቅስቃሴ ማድረግ ባለመቻሉ የምርጫው ዕጣ ፈንታ አሳሳቢ ነው ብለዋል። ስለ ጉዳዩ የኢትዮጵያ ብሔራዊ ምርጫ ቦርድ በቀጥታ ያለው ነገር የለም። ይሁንና ምርጫ ቦርዱ በክልሉ የሚገኙ ምርጫ ክልሎችና የምርጫ ጣቢያዎች ጽህፈት ቤቶች እንዲዘጋጁለት ከታህሳስ 2018 ዓ.ም ጀምሮ ለትግራይ ክልል ጊዜያዊ አስተዳደር ተደጋጋሚ ጥያቄዎችን በደብዳቤ ሲያቀርብ እንደነበር ይታወሳል። በሌላ ዜና የኢራን እስላማዊ አብዮታዊ ዘብ የደህንነት አዛዥ ማጄድ ካዴሚ መገደላቸውን አሳውቋል። የደህንነት አዛዡ ዛሬ ጠዋት ላይ መገደላቸውን ገልጾ ግድያው በእስራኤልና አሜሪካ የአየር ጥቃት መፈጸሙን ገልጿል። እስራኤል በደህንነት አዛዡ ግድያ ኃላፊነቱን ወስዳለች። ይህ በእንዲህ እንዳለ አሜሪካና ኢራን ከዛሬ ጀምሮ ተኩስ እንዲቆም እና የሆርሙዝ ሰርጥ እንዲከፈት የሚጠይቅ የስምምነት እቅድ በአሸማጋዮች እንደቀረበላቸው ሮይተርስ ዘግቧል። ሌሊት ላይ በኢራን እና በአሜሪካ የደረሰው ግጭቶችን ለማቆም የሚያስችል ማዕቀፍ የተዘጋጀው በፓኪስታን ነው። 2 ደረጃ ያለው የስምምነት ማዕቀፍ በመጀመሪያው የተኩስ አቁም ተግባራዊ እንዲሆን በመቀጠል ደግሞ ወደ አጠቃላይ ስምምነት እንዲያድግ ያደርጋል ተብሏል። አሁን አሸማጋዮች የ45 ቀናት ተኩስ አቁም ስምምነት ላይ እንዲደርስ ለማድረግ እየጣሩ መሆኑን የአሜሪካ ዜና ምንጭ አክሲዮስም ዘግቧል። ይህንን ጥረት እያደረጉ ያሉት የፓኪስታን፣ የግብጽ እና የቱርክ አደራዳሪዎች መሆናቸውን አመልክተዋል። ይሁንና ኢራን ለጊዜያዊ የተኩስ አቁም ስትል የሆርሙዝ ሰርጥ ለመክፈት ፈቃደኛ እንዳልሆነች አንድ የሀገሪቱ ባለስልጣን ለሮይተርስ ተናግረዋል። ኢራን አሜሪካ ዘላቂ ለሆነ የተኩስ አቁም ዝግጁ አይደለችም የሚል እምነት አላት። ለጊዜያዊ የተኩስ አቁም ደግሞ ሆርሙዝን አትከፍትም። ኢራን ከፓኪስታን በኩል የቀረበላትን የተኩስ አቁም የሰላም ጥያቄ እየገመገመች እንደሆነ የተረጋገጠ ቢሆንም በዚህ ላይ በአስቸኳይ ውሳኔ እንድትሰጥ የሚያደርግ ጫና ወይም የጊዜ ገደብ እንደማትቀበል አስታውቃለች። በፍጥነት ድርድሮች ተደርገው ጊዜያዊ ተኩስ አቁም ላይ እንዲደረስ ጥረቶች እየተደረጉ ነው። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ሰርጥ እንዲከፈት ቀነ ገደብ ያስቀመጡ ሲሆን አለበዚያ በኢራን የኃይል ማመንጫዎችና ድልድዮች ላይ ጥቃት እንደሚሰነዝሩ ዝተዋል። ኢራን የባብ አል-መንደብ ሰርጥ እንዲዘጋ ልታደርግ እንደምትችል ዛተች።
ይህ የኢራን ዛቻ የመጣው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማህበራዊ ሚዲያቸው ላይ መልእክት ካስተላለፉ በኋላ ነው። ትራምፕ ማክሰኞ ዕለት በኢራን የኃይል ማመንጫዎችና ድልድዮች ላይ ጥቃት እንደሚሰነዝሩ ፍንጭ ሰጥተዋል። ኢራን የዘጋችውን የሆርሙዝ ሰርጥን እንድትከፍት በከባድ የቃል ማስጠንቀቂያ አስተላልፈዋል። ትራምፕ ስድብ ጭምር በቀላቀለና ለሀገሪቱ መሪዎች ባስተላለፉት መልእክታቸው ገሃነም ውስጥ ነው የምትኖሩት ብቻ ተመልከቱ ብለዋል። ለአላህ ምስጋና ይሁን በሚል ያልተለመደ አገላለጽም በመልእክታቸው መጨረሻ ተጠቅመዋል። ይህ የትራምፕ መልእክት ከተሰራጨ በኋላ ኢራን ከፍተኛ ዛቻ ሰንዝራለች። እስቲ እናንተ ጥቃት ሞክሩ፣ አይደለም ሆርሙዝ ሊከፈት ባብ አልመንደብ ሰርጥም ሊዘጋ ይችላል ብላለች። ኢራን በቀይ ባህርና በአፍሪካ መካከል የሚገኘውን ወሳኝ የንግድ መስመር ባብ አልመንደብን እንዲዘጋ እንደምታደርግ አመልክታለች። የኢራን አዲሱ ጠቅላይ መሪ ሙጅታባ ካሚኒ አማካሪ የሆኑት አሊ አክባር ቬላያቲ አሜሪካ የሞኝነት ስህተቷን የምትደግም ከሆነ የዓለም ንግድና የኢነርጂ ፍሰት በአንድ እርምጃ ሊቋረጥ ይችላል ሲሉ አስጠንቅቀዋል። ኢራን የምትደግፋቸው የየመን ሁቲዎች ባሉበት የባብ አልመንደብ ሰርጥ ላይ የሆርሙዝን አይነት ተመሳሳይ እርምጃ ለመውሰድ አስባለች ተብሏል። ኢራን ምንም እንኳን ከባብ አልመንደብ ጋር ድንበር ባይኖራትም በየመን ያሉትንና የባህር መስመሩን የሚቆጣጠሩትን የሁቲ አማጽያንን እንደምትጠቀም ይጠበቃል። ሆርሙዝ እንደተዘጋው ይህም የባብ አልመንደብ ሰርጥ የሚዘጋ ከሆነ በርካታ ሀገራት የከፋ ችግር ውስጥ ይገባሉ። የፍልስጤማውያኑ የጦርና የፖለቲካ ድርጅት ሐማስ የእስራኤል ጦር በጋዛ የሚፈጽመውን ጥቃት አቁሞ ጠቅልሎ ካልወጣ በስተቀር በጭራሽ ትጥቅ አልፈታም አለ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለጋዛ ሰርጥ የወደፊት ሰላም ቀደም ሲል ያቀረቡት ባለ 20 ነጥቦች የሰላም እቅድ ሐማስ ሙሉ በሙሉ ትጥቅ እንዲፈታ የሚጠይቅ መሆኑን ሮይተርስ አስታውሷል። የሐማስ የበላዮች በዚህ ጉዳይ ትናንት ከአደራዳሪዎቹ ጋር መመካከራቸው ተሰምቷል። ይህን ተከትሎ የሐማስ ወታደራዊ ክንፍ ቃል አቀባይ አቡ አባይዳ የእስራኤል ጦር ከመፈቅ በፊት በተደረሰው የተኩስ አቁም ስምምነት መሰረት የጋዛ ሰርጥን ለቆ ካልወጣ በስተቀር በጭራሽ ትጥቅ አንፈታም ብለዋል። በጋዛ የወደፊቱ ዘላቂ ሰላም የሐማስ ትጥቅ መፍታት ነገር በጣሙን አስቸጋሪ ጉዳይ እንደሆነ ይነገራል። ሐማስ ትጥቅ አልፈታም በማለቱ ጉዳይ ከእስራኤል በኩል ለጊዜው የተሰጠ ፈጣን አስተያየት እንደሌለ ተጠቅሷል። በሱዳን ዳርፉር ግዛት ምዕራባዊና ምስራቃዊ ክፍሎች የኩፍኝ ወረርሽኝ እየተዛመተ ነው ተባለ። በሽታው በግዛቱ 3 ስፍራዎች እየተዛመተ መሆኑን ሬዲዮ ዳባንጋ በድረገጹ ጽፏል። ብዛታቸው በአሃዝ ይህን ያህል ነው ተብሎ ባይጠቀስም በበሽታው የሞቱ ሰዎች አሉ ተብሏል። ወረርሽኙን ለመከላከል ዓለም አቀፍና አገር በቀል የረድኤት ድርጅቶች እንዲረባረቡ ተጠይቋል። ሱዳን በመንግስት ጦርና በአርኤስኤፍ ፈጥኖ ደራሽ ኃይል መካከል በሚካሄድ ጦርነት ውስጥ ነች። ዳርፉር ደግሞ ከተፋላሚዎቹ የውጊያ አውድማዎች አንዷ እንደሆነች መረጃው አስታውሷል። በባንግላዴሽ ኩፍኝ እንደሆነ የተጠረጠረ ወረርሽኝ 100 ያህል ህፃናት ገደለ ተባለ። ከ6400 በላይ ህፃናት የኩፍኝ በሽታ ምልክት እንደታየባቸው ኤኤፍፒ ጽፏል። በወረርሽኙ የሞቱት አብዛኞቹ ዕድሜያቸው ከመንፈቅ በታች የሆነ ህፃናት መሆናቸው ታውቋል። ቀደም ሲል በቀድሞ ጠቅላይ ሚኒስትር ሼክ ሐሲና አስተዳደር ተቀስቅሶ በነበረ ህዝባዊ እምቢታ ምክንያት የክትባት ክንውኑ መቋረጡ ለአሁኑ ወረርሽኝ መቀስቀስ በምክንያትነት ቀርቧል። በአሁኑ ወቅት የወረርሽኝ መስፋፋት በተስተዋለባቸው 30 ስፍራዎች ክትባት መሰጠት ተጀምሯል ተብሏል። በሽታው በማሳልና በማስነጠስ ከአንዱ ወደ ሌላው የሚተላለፍ መሆኑ ተጠቅሷል። በዓለም የጤና ድርጅት በተጠናከረ አሃዝ መሰረት ኩፍኝ በዓለም ዙሪያ በየዓመቱ 95000 ያህል ሰዎች እንደሚገድል መረጃው አስታውሷል። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።